ዘመቻ ባናደው አምስተኛ ቀኑን አስቆጥሯል። በአምስተኛ ቀኑ ዘመቻ የውጊያ ዋና ማዕከል ጋሸና ሆናለች። በወታደራዊ ስትራቴጂክ አመችነቷ የምትታወቀው ጋሸና ከተማ ለመያዝ የሚደረገው ትንቅንቅ ዝርዝር መረጃ ይዘናል። አንድ የአማራ ተወላጅ ኮሎኔል፣ አንድ የሻለቃ መሪና 20 የአድማ ብተና አባላት ከውጊያ ስምሪታቸው በመውጣት ከነ ሙሉ ትጥቃቸውና መገናኛ ሬዲዮ የፋኖ ኃይሎችን ተቀላቅለዋል። ይህም ዝርዝር የግንባር መረጃው ተሰናድቷል። በሌላ በኩል የብልጽግናው አገዛዝ ወልዲያ ዓለም አቀፍ ስታዲየምን የጦር መሳሪያ ማከማቻና የሰራዊቱ ካምፕ ማድረጉ ታውቋል። የወልዲያ አሁናዊ ሁኔታ የጦር ወንጀልን አመላካች ሆኗል። በወሎ ቤተ አማራ ሰማይ ስር ንጹሃንን ኢላማ ያደረጉ የድሮን ጥቃቶችም እንደቀጠሉ ነው። በ1260ዎቹ በቅዱስ ላሊበላ ከተገነቡ ከአምስቱ ሞኖሊቲክ አድባራት አንዱ በሆነው ታላቅ ደብር በቅርብ ርቀት ላይ የድሮን ጥቃት ተፈጽሟል። ዝርዝር መረጃውንና ከአካባቢው የደረሰንን ጥሪ በዜና ወጃችን ይዘነዋል። የህወሓት ታጣቂ እርስ በርሱ ተዋግተዋል። የአርሚ 43 እና አርሚ 24 ሁለት ክፍለ ጦሮች እርስ በርሳቸው ያዋጋቸው ምክንያት ምንድነው የሚለው መረጃ ከወታደራዊ ምንጮች ይዘናል። በጦረኛው ህወሓት ቤት ውስጥ ስለተነሳው ወታደራዊ ኦሊጋርኪ ጉዳይም የጉዳዩን ተከታታዮች አነጋግረናል። ዝርዝር የትንታኔ መረጃው ሰዓቱን ጠብቆ ይቀርባል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ዘመቻ ባናደው አምስተኛ ቀኑን አስቆጥሯል። በአምስተኛ ቀኑ ዘመቻ የውጊያ ዋና ማዕከል ጋሸና ሆናለች። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ መስከረም 14 2018 ከጠዋቱ 12 ሰዓት ጀምሮ በአምስቱም ኮሮችና በልዩ ዘመቻው በኩል ያወጀው ዘመቻ የብልጽግና ሰራዊት በሰው ኃይል፣ በትጥቅ፣ በሞራልና በውጊያ ስነልቦና ከፍተኛ ጉዳት ያደረሰ፣ በአንጻሩ የፋኖ ኃይሎችን ውጊያ የማቀድ አቀናጅቶ የመምራት የመገምገምና የመፈጸም አቅም ያሳየ ነው ተብሎለታል። በዚህ ዘመቻ አምስተኛ ቀን ውሎ መስከረም 17 ለመስከረም 18 ሌሊት የጀመረው የጋሸና ውጊያ የዜና እስከ ተጠናቀረበት እኩለ ቀን ድረስ እንደቀጠለ ነው። ጋሸና ከተማ ዙሪያ 3 ቀላል መድፍና 2 ጄኔራል መድፍ በተጨማሪም 3 ታንኮችን ያሰለፈው የብልጽግናው ሰራዊት በ3 ጄኔራሎች ውጊያውን እየመራ እንደሆነም ታውቋል። በወታደራዊ ስትራቴጂክ አመችነቷ የምትታወቀው ጋሸና ከተማ ለመያዝ በሚደረገው ውጊያ ብልጽግና ከእግረኛ እስከ ሜካናይዝድ አልፎም ድሮን ድረስ እንዳሰለፈ፣ እንዲያም ሆኖ እግረኛው መፍረሱ እንዳላቆመ የግንባር መረጃዎች ጠቁመዋል። በዚህ የውጊያ ቀጠና አንድ የአማራ ተወላጅ የሆነ ኮሎኔልና 20 የአድማ ብተና አባላት ከውጊያ ስምሪታቸው በመውጣት ከነ ሙሉ ትጥቃቸውና መገናኛ ሬዲዮ የፋኖ ኃይሎችን መቀላቀላቸው የተሰማው ዛሬ ረፋር ነው። ኮሎኔል ሰለሞን አሻግሬና የሻለቃ መሪ መብራት ጌቴ ከ20 ጓዶቻቸው ጋር አፋብሃ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ሜጀር ጄኔራል ውባንታ ባተ ክፍለ ጦር የተቀላቀሉት በመቄት ቀጠና እንደሆነ የእዙ የግንባር መረጃ ያሳያል። ይህ መረጃ እስከተጠናቀረበት እኩለ ቀን ድረስ የፋኖን ጥሪ እንደ መዳኛ መንገድ በመጠቀም መስመራዊ መኮንኖችን ጨምሮ የብልጽግና ጥምር ጦር በተለይም የአድማ ብተናና የሚሊሻ አባላት ፋኖን በመቀላቀል ላይ ናቸው። ከሚሊሻው ኃይል አብላጫዎቹ ወደ ቤታችን መልሱን የሚሉ መሆናቸውንም በግንባር መረጃው ተመላክተዋል። አፋብሃ ምኒልክ ዕዝ ከዘመቻ ባናደው ጎን ለጎን ለብልጽግና ጥምር ጦር በሰላም እጃችሁን ስጡ የሚል ጥሪ ማቅረቡ ይታወሳል። በወሎ ቤተ አማራ ሰማይ ስር ንጹሃንን ኢላማ ያደረጉ የድሮን ጥቃቶች እንደቀጠሉ ነው። የወልዲያ አሁናዊ ሁኔታም የጦር ወንጀልን አመላካች ሆኗል። በወሎ ቤተ አማራ የብልጽግናው ሰራዊት በውጊያ ሜዳ በፋኖ የደረሰበትን ሽንፈትና ወታደራዊ ኪሳራ ተከትሎ በድሮን የበቀል ጥቃት ፈጽሟል። አገዛዙ በእግረኛ ሜካናይዝድና በአየር ኃይል ተሰልፎ በገባበት ውጊያ በፈጣንና ተለዋዋጭ የማጥቃት ስልት ከባድ ወታደራዊ ኪሳራ ማስተናገዱ የከፋውን የጦር ወንጀል ወደ መፈጸም አሻግሮታል። የብልጽግና አገዛዝ በተከታታይ የድሮን ጥቃቶቹ በንጹሃን ላይ የጦር ወንጀል ፈጽመዋል። በወልዲያ ዙሪያ ብቻ ከ8 በላይ የድሮን ጥቃት የፈጸመው የብልጽግና አየር ኃይል ሙሉ በሙሉ በሚባል መልኩ በንጹሃን ላይ በማነጣጠር መሆኑን የጣቢያችን የወልዲያ ምንጮች ጠቁመዋል። እስካሁን የጦር ወንጀል አካል የዘር ማጥፋት ዓላማ ያለው የድሮን ጥቃት ከተፈጸመባቸው የወሎ ቤተ አማራ ከተሞች ውስጥ ሳንቃ ከተማ ቀዳሚ ሰለባ ሆናለች። በሳንቃ ከተማ የሚገኘው ትልቁ ጤና ጣቢያ ላይ የድሮን ጥቃት ተፈጽሟል። የጤና ጣቢያው የጽንስ ማዋለጃ ክፍሉ ሙሉ በሙሉ በድሮን ወድመዋል። በክፍሉ የነበሩ የወለዱ እናቶችና ለመውለድ የገቡ የጥቃቱ ሰለባ ሆነዋል። ነርሶች
ነርሶች፣ ሐኪሞችና ሌሎች የጤና ባለሙያዎች ለጊዜው ቁጥራቸው ባይታወቅም በድሮን ከተጨፈጨፉት መካከል ይገኛሉ። እዚያው ጤና ጣቢያ ታካሚ ቤተሰባቸውን ለመጠየቅ የሄዱ እናትና አባት፣ ባልና ሚስት በድሮን ሚሳኤል ተገድለዋል። በጤና ጣቢያው በድሮን ጥቃት የሞቱት ብዛት እስካሁን 10 ደርሰዋል። የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል ምንጮቻችን ጠቁመዋል። አገዛዙ ጤና ጣቢያው ላይ የድሮን ጥቃት የፈጸመው የፋኖ ኃይል በሌለበት ሁኔታ ንጹሃን ላይ ብቻ ያነጣጠረ መሆኑን የአይን ምስክሮቻችን ያደረሱን መረጃ ያሳያል። ከሳንቃ ቀጥሎ በሌላኛው የወልዲያ መግቢያ ጎንደር በር ላይ የድሮን ጥቃት ተፈጽመዋል። በዚሁ አካባቢ 3 ጊዜ የድሮን ጥቃት ተፈጽመዋል። በተመሳሳይ ወደ ቃሊም አቅጣጫ ጥቁር ውሃ ወደ ወልዲያ መግቢያ አካባቢ ከንጹሃን በተጨማሪ የቤት እንስሳና መኖሪያ ቤቶች የድሮን ጥቃት ሰለባ ሆነዋል። የድሮን ሚሳኤል እሳት ተደጋግሞ ዘንቧል የሚሉት የአይን ምንጮች ጥቃቱ ንጹሃንን፣ ማህበራዊ ተቋማትንና እንስሳትን ሳይቀር ኢላማ ያደረገ መሆኑ እንዳሳዘናቸው ገልጸዋል። በሌላ በኩል የብልጽግናው ሰራዊት ቤት ለቤት እየዞረ ያልታጠቁ ንጹሃኖችን መግደሉም ተሰምተዋል። የወልዲያ ዙሪያ ምንጮቻችን እንደሚሉት መቻሪያ አካባቢ 3 አርሶ አደሮች ቤት በመግባት የፋኖ ሎጂስቲክ ደብቃቸዋል በሚል እንደገደሏቸው ከሟቾችም አንደኛው ካህን መሆናቸውን ገልጸዋል። ውጊያው በተካሄደባቸው አካባቢዎች በሲቪል ሰዎች ሀብት ንብረት ላይ ከፍተኛ ቁሳዊና ሰብአዊ ውድመት መድረሱንም አረጋግጠናል። አብዛኞቹ ጥቃቶች በሞርተርና መድፍ የተፈጸሙ መሆናቸውን የጠቆሙት የአካባቢው ምንጮች ህዝቡን የፋኖ ደጋፊ ነው በሚል ፍረጃ የተፈጸመ እንደሆነም ገልጸዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ ወታደራዊ ቅኝቱና የድሮን አሰሳው ከመቀጠሉ ጎን ለጎን የወልዲያ ወጣቶች በብልጽግናው ሰራዊት እየታፈሱ ወዳልታወቀ ስፍራ እየተወሰዱ እንደሚገኙ ምንጮች ጠቁመዋል። ትናንት ከእግረኛ ሰራዊቱና ሜካናይዝድ ክፍሉ ጋር ተሰልፈው ሲዋጉ የዋሉት 2 ሰው አልባ አውሮፕላኖችም ዛሬ መስከረም 18 ከንጋት ጀምሮ ቅኝት እያደረጉ እንደሆነም ምንጮች አክለው ጠቁመዋል። በሌላ አሳዛኝ መረጃ ከቅዱስ ላሊበላ ከተማ በ26 ኪሎ ሜትር ርቀት የሚገኘው በቅርስነት ከተመዘገበው ከገነተ ማርያም ቤተክርስቲያን በ300 ሜትር ርቀት ላይ የድሮን ጥቃት ተፈጽመዋል። ጥቃቱ ዛሬ ማለዳ የተፈጸመ ሲሆን በንጹሃን ላይ የደረሰው ጉዳት በመጣራት ሂደት ላይ ሲሆን የድሮን ሚሳኤል ጥቃቱ የተፈጸመው ከታሪካዊ ቤተክርስቲያን በ300 ሜትር ርቀት በመሆኑ ቅርሱ ላይ የደረሰ ጉዳት ገና አልታወቀም። ገነተ ማርያም ቤተክርስቲያን በ1260ዎቹ በቅዱስ ላሊበላ ከተሰሩ ከ5ቱ ሞኖሊቲክ አድባራት አንዱ መሆኑ ይታወቃል። በቅርስነት በተመዘገበው በታላቁ ደብር በቅርብ ርቀት የተፈጸመው የድሮን ጥቃት የጦር ወንጀል አካል እንደሆነ ለዓለም አቀፍ ማህበረሰብ ይፋ ማድረግ እንደሚገባም ተጠቁመዋል። በጉዳዩ ላይም የዓለም አቀፍ ቅርሶች የሚመዘግበውና ደህንነታቸውን የሚከታተለው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ጉዳዩን እንዲያውቅልን ሲሉ የአካባቢው ነዋሪዎች ለጣቢያችን ገልጸዋል። አድማጭ ተመልካቾቻችን በመቀጠልም የጦር ወንጀለኛውን የብልጽግና አገዛዝ ዓለም አቀፍ የህግ ጥሰት ወደምንመለከትበት የዚሁ ቀጠና ወታደራዊ መረጃችን እናመራለን። ብልጽግና በቢሊየን ብር የተገነባውን ስታዲየም የጦር ካምፕ አድርጎታል። የብልጽግናው አገዛዝ ወልዲያ ዓለም አቀፍ ስታዲየምን የጦር መሳሪያ ማከማቻና የሰራዊቱ ካምፕ ማድረጉ ታውቋል። በሼህ መሐመድ ሁሴን አሊ አላሙዲ መልካም ፍቃድ የተገነባውና በስማቸው የተሰየመው ዓለም አቀፍ ስታዲየም ከፍተኛ ቁጥርና ረጅም ርቀት ተተኳሽ ከባድ መሳሪያ ማከማቻ መሆኑን ወታደራዊ ምንጮቻችን ጠቁመዋል። ለግንባታው 1 ቢሊዮን ብር ወጪ የተደረገበትና ስፖርታዊ ውድድሮች ብቻ እንዲካሄዱበት ታስቦ የተገነባው የወልዲያው ስታዲየም ከዚህ በፊት የብልጽግና ሰራዊት የወልዲያ ወጣቶችን በጅምላ አፍሶ ማቆያ ካምፕ አድርጎት ነበር። ከሰሞኑ በወልዲያ ዙሪያ በቀጠለው ከባድ ውጊያ ደግሞ ከወጣቶች ማሰቃያ ካምፕነት በተጨማሪ የከባድ መሳሪያ ማከማቻና የቡድን መሳሪያ ስምሪት ጣቢያ እንዳደረገው ለማወቅ ተችሏል። የብልጽግናው አገዛዝ ለአማራ ህዝብ ካለው የመረረ ጥላቻ የተነሳ ከባድ ቅጣት የሚያስከትሉ ዓለም አቀፍ ህጎችንና ስምምነቶችን ጭምር ጥሶ የጦር ወንጀሎችን በመፈጸም ላይ እንደሚገኝ ጣቢያችን በተደጋጋሚ መዘገቡ ይታወሳል። የእምነት ቦታዎችንም ሆነ ትምህርት ቤትን የጦር ካምፕ ማድረግ፣ የጤና ተቋማትን፣ መድኃኒቶችን ማውደም፣ ትምህርት ቤቶችን ጨምሮ ማህበራዊ ግልጋሎት የሚሰጡ ሲቪል ተቋማትን በድሮን መደብደብ በቪና ኮንቬንሽንም ሆነ በኑረምበርግ ዲክላሬሽን ከባድ ቅጣት የሚያስከትሉ የጦር ወንጀሎች ናቸው። ሆኖም የብልጽግናው አገዛዝ ለአማራ ህዝብ ባለው ስር የሰደደ ጥላቻ ዓላማው ከቀጣይ ተጠያቂነት በልጦበት ሁሉንም የጦርና የዘር ማጥፋት ወንጀሎችን በመፈጸም ላይ ይገኛል። በወልዲያ
ስታዲየም የሆነውም ከቀደሙት ተመሳሳይ ጥፋቶች የተለየ አለመሆኑን የፖለቲካ ተንታኞች ይናገራሉ። ተንታኞቹ ለጣቢያችን በሰጡት አስተያየት ስልጣን ላይ ያለው አካል የሚፈጽማቸው ወንጀሎችና የሚያደርሳቸው ጥፋቶች ይዞት ከተነሳው እቅድ የሚመነጭ ነው ሲሉ ይገልጻሉ። አክለውም ጦርነት በባህሪው ወንጀል የሚፈጸምበት መሆኑ ቢታወቅም በኢትዮጵያ እየሆነ ያለው ግን ተፋላሚው የፋኖ ኃይል ህግንና ሞራልን ያከበረ ሲሆን ብልጽግና ደግሞ እንደ መንግስት ሳይሆን ከዚሁ በተቃራኒው ራሱ ያወጣውን ህግም ሆነ ዓለም አቀፍ ስምምነቶችንና የኢትዮጵያዊነትን ሞራል ያፈረሰ የሽፍታ ባህሪን ተላብሷል ብለዋል። አስተያየቱን ለጣቢያችን የሰጠ የወልዲያ ከተማ ነዋሪ በበኩሉ ካለፈው ዓመት ጀምሮ ስታዲየሙ የወጣቶች ማጎሪያ ተደርጎ ቆይቷል። ከሰሞኑ ደግሞ የረጅም ርቀት ተወንጫፊ ከባድ መሳሪያዎች ታንክና መድፍ ማከማቻ ሆኗል ሲል ከወታደራዊ ምንጮች ያገኘነውን መረጃ አረጋግጦልናል። በአሁኑ ሰዓት ወልዲያ ዓለም አቀፍ ስታዲየም የብልጽግና ሰራዊት ዋና የጦር መሳሪያ ማከማቻና የሰራዊቱ ማዕከል ሆነዋል። ይህ በዓለም አቀፍ የእግር ኳስ ማህበር ፊፋ ተቀባይነት የሌለው ከስፖርት ዓላማና የአገልግሎት ዓላማው ጋር የሚቃረን ነው የሚሉት የጉዳዩ ተከታታዮች መረጃው ለዓለም አቀፍ ማህበረሰብ መድረስ እንዳለበት ጠቁመዋል። የህወሓት ታጣቂ እርስ በርሱ መዋጋቱ ተሰማ። በራያ ባላ ወረዳ ህብረትና ባንዲራ የተባሉ ሁለት ቀበሌዎች ላይ የህወሓት ታጣቂዎች ለሰዓታት የቆየ የእርስ በርስ ውጊያ ማድረጋቸው ተሰምተዋል። ትናንት መስከረም 17 የህወሓት የአርሚ 43 እና አርሚ 24 ውስጥ የሚገኙት ሁለት ክፍለ ጦሮች እርስ በርሳቸው ውጊያ ገጥመው እንዳመሹ የጠቆሙት የአካባቢው ምንጮች የእርስ በርስ ውጊያ ለሁለት ሰዓታት ያክል የቆየ ሲሆን አዛዦችን ጨምሮ በርካቶች ሞትና ቁስለኛ መሆናቸው ታውቋል። የግጭቱ መንስኤም አውራጃዊ ክፍፍል የወለደው ቅራኔ እንደሆነ ታውቋል። እንደ አካባቢው ምንጮች መረጃ የግጭቱ መነሻ አድዋና ራያ በሚል ክፍፍል ኮንትሮባንድ ንግድን ለመቆጣጠር በአርሚ አዛዦች መካከል የተፈጠረው አለመግባባት እንደሆነ ታውቋል። በራያ 6 ወረዳዎች ለወረራ የገባው የህወሓት ታጣቂ ወደ አፋርና አማራ ቀጠናዎች ከፍተኛ የኮንትሮባንድ ስራዎች በሚሰሩ የጦር አዛዦች እንደሚመራ ከዚህ ቀደም መዘገባችን ይታወሳል። ህገወጥ የሰው ዝውውርን ጨምሮ ማዕድናትና የጦር መሳሪያ ዝውውር፣ ነዳጅና ሸቀጣሸቀጥ ኮንትሮባንድ እንዲሁም የቅርስ ውንብድና ተግባራትን የሚሰሩ የህወሓት ታጣቂ አዛዦች አውራጃዊ ክፍፍል ያለው የዘረፋ ስራቸው ወደ እርስ በርስ ግጭት አምርተዋል። የጉዳዩ ተከታታዮች ህወሓት በድረ ጦርነት የቀውስ አዙሪት ውስጥ ያለ ቢመስልም አሁን ያለው ስርዓት አልበኝነት ወታደራዊ ኦሊጋርኪ ለመፍጠሩ ማሳያ ነው ይላሉ። ጄኔራል ታደሰ ወረደ ፖለቲካውንና ወታደራዊ ኃይሉን ጠርንፈው የመምራት አቅም የሌላቸው ከመሆኑ በላይ በትግራይ የተፈጠረው አውራጃዊ ክፍፍል ከፖለቲካ አመራሩ አልፎ ታጣቂው ኃይል ውስጥ መግባቱ የታደሰ ፊውዶ ኮሚኒስት አስተሳሰብና ወታደራዊ ኦሊጋርኪው ወደ እርስ በርስ መገዳደል እየወሰዳቸው እንደሆነ አስረድተዋል። የህወሓት ታጣቂዎች ያለቆቻቸው መጠቀሚያ ሆነዋል የሚሉት የጉዳዩ ተከታታዮች ፖለቲከኞችና ወታደራዊ አዛዦች የየራሳቸውን የግል ጦር ማደራጀታቸውን በቅርቡም የሞንጆሪኖ ጦር፣ የዓለም ገብረኋር ጦር ወዘተ በሚል የእርስ በርስ ውጊያዎችን ሊቀሰቀሱ እንደሚችሉ ጠቁመዋል። ክፍፍሉ ከአርሚ አዛዥ ኮንትሮባንዲስቶች ባሻገር በፖለቲካውና በታጣቂ ኃይሉ መካከል ወሰን የለሽ መሆኑ በቀጣይ አንጃ ታጣቂ ኃይሎች እርስ በርሳቸው እንደሚጨራረሱ ከሁኔታዎች መረዳት ይቻላል ብለዋል። የህወሓት ታጣቂ ኃይሎች በወረራ በያዙት መሬት ላይም ባለቆቻቸው ኢኮኖሚያዊ የጥቅም ግጭት የተነሳ በአውራጃ ተከፋፍለው እርስ በርስ ውጊያ ውስጥ መግባታቸው የድርጅቱ ታሪካዊ ውርደት ማሳያ ሆነዋል። በመጨረሻም ኢትዮጵያ በሳይበር ወንጀል ቀዳሚ ተባለች። ኢትዮጵያ በ2024 እና በ2025 የሳይበር ወንጀል ከተበራከተባቸው የዓለም ሀገራት መካከል ቀዳሚ ሆናለች። በጉዳዩ ላይ የምርመራ ሪፖርት ያወጣው የአፍሪካ ኢንተርፖል ኢትዮጵያ ከአፍሪካና ከመላው ዓለም በተለየ መልኩ በጠንካራ የሳይበር ጥቃት ኢላማ በመሆን የሳይበር ወንጀል የበረከተባት መሆኗን አትተዋል። የሳይበር ጥቃቱ ቁልፍ በሆነ መሰረተ ልማቶች ላይ ትኩረት ማድረጉንም ሪፖርቱ አመላክቷል። መንግስታዊና የግል የፋይናንስ ተቋማት፣ አገልግሎት ሰጪዎች፣ ግዙፍ የልማት ፕሮጀክት የጥቃቱ ሰለባ ሲሆኑ የሞባይል ባንኪንግ፣ ኢኮሜርስና የኦንላይን አገልግሎቶች አደጋውን አስፋፍተውታል። ባለሙያዎቹ ፒሽንግ ብለው የሚጠሩት የሳይበር ወንጀል አካል የሆነው ኦንላይን ማጭበርበር በእጅጉ አደገኛ ሲል ገልጾታል። ፒሽንግ ግለሰቦችና ተቋማት የግል መረጃዎቻቸውን አሳልፈው እንዲሰጡ የሚታለሉበት የግል የሂሳብ ቁጥር፣ ፓስወርዶች፣ የክሬዲት ቁጥሮችና ሌሎች ለዝርፊያ የሚያጋልጡ መረጃዎችን በሆነ ምክንያት አታሎ ለመውሰድ
በመውሰድ በኢሜይልና በአጭር ቴክስት የሚያጠቃ ነው። ወንጀለኞቹ አርቲፊሻል አስተውሎትን፣ የማህበራዊ ማታለያ ዘዴዎችን፣ ራሳቸውን የተቋም አካል አድርጎ የሚያሳይ ማጭበርበሮችንም በመጠቀም ጥቃት እንደሚፈጽሙ በሪፖርቱ ላይ ተመላክተዋል። ቢዝነሶች ላይ የሚፈጸም ስርዓትና መረጃ ተጠልፎ የማስለቀቂያ ገንዘብ መጠየቅ የማጥቂያው ስልት ተደርጓል። በግለሰቦች ደረጃ የግል ጾታዊ ግንኙነት መረጃዎችን ጠልፎ ቪዲዮ በመልቀቅ ማስፈራራትና ለዚህም ጉዳይ ከፍተኛ ገንዘብ በማስከፈል የቤተሰብን መሰረት በማፍረስ እንዲሁም በሞባይል ሲም በመለዋወጥ የሚፈጸሙ ወንጀሎች በኢትዮጵያ ላይ እንደ ወረርሽኝ የተስፋፉ አደገኛ ተብለው በሪፖርቱ የተጠቀሱ ናቸው። ምንም እንኳን ኢትዮጵያ በብልጽግናው አገዛዝ የኢንተርኔት አፈና በአፍሪካ ቀዳሚ ብትሆንም በፈተና ውስጥ ባለው የኢንተርኔት አገልግሎትም ከጥቅሙ ጉዳቱ አመዝኖባት ታይቷል። ከአውሮፓውያኑ 2016 እስከ 2024 ባሉት ዓመታት ውስጥ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ የቀዳሚነት ደረጃ መያዟ ይታወቃል። በአፍሪካ ደረጃ 190 ያክል የኢንተርኔት መዘጋት ውስጥ ኢትዮጵያ 30 ጊዜ ኢንተርኔት በማቋረጥ ነው ቀዳሚ ሆነችው። በጉዳዩ ላይ ኢንተርኔት ሸትዳውን ኢን አፍሪካ ይፋ ያደረገው የምርመራ ሪፖርት ዋቢ በማድረግ የብልጽግናውን አገዛዝ አምባገነናዊ ገጽታ በሚያሳይ መልኩ ሰፊ ትንታኔ መስራታችን ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለእኩለ ቀን የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር